ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ግንቦት 10 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬውም ዕለት የ21 ሀገራቶች ምንዛሬ እንመለከታለን። በተጨማሪም የት ባንክ ላይ በከፍተኛ ደረጃ በዕለቱ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር አድርጉ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 185 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዶላር 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ11 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ 1 አሜሪካ ዶላር በዛሬው ዕለት 154 ብር ከ79 ሲመነዘር መሸጫው 157 ብር ከ89 ነው። አባይ ባንክም በዛሬው ዕለት 1 አሜሪካ ዶላርን 154 ብር ከ60 የሚመነዝር ሲሆን መሸጫው 157 ብር ከ69 ነው። ወጋገን ባንክ ላይ 154 ብር ከ60 እየተመነዘረ 157 ብር ከ69 በመሸጥ ላይ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 215 ብር ከ34 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 201 ብር ከ57 ይመነዘራል። መሸጫው ደግሞ 205 ብር ከ18 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ በዛሬው ዕለት 185 ብር ከ29 ይመነዝራል። መሸጫው 189 ብር ነው። ጋዳ ባንክ ላይ ደግሞ 184 ብር ከ80 እየመነዘረ 188 ብር ከ50 ሲሸጥ፣ አቢሲኒያ ባንክ ላይ 183 ብር ከ26 እየመነዘረ 186 ብር ከ92 በመሸጥ ላይ ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 247 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግ 230 ብር ከ57 ይመነዘራል። መሸጫው 234 ብር ከ95 ነው። በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ በ210 ብር ከ18 እየተመነዘረ የሚገኝ ሲሆን መሸጫው 214 ብር ከ39 ነው። ኦሞ ባንክ ላይ ደግሞ በ209 ከ80 እየተመነዘረ 214 ብር ሲሸጥ፣ አባይ ባንክ ላይም 1 ፓውንድ 209 ብር ከ47 ይመነዘራል። መሸጫው 213 ብር ከ66 ነው። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 235 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ ኢትዮጵያ ውስጥ 218 ብር ከ51 ይመነዘራል። መሸጫው 222 ከ66 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 198 ብር ከ75 ይመነዝራል። መሸጫው 202 ከ73 ነው። አዲስ ኢንተርናሽናል ባንክ ላይ ደግሞ 198 ብር ከ31 እየመነዘሩ 202 ከ28 ሲሸጡ፣ ዘምዘም ባንክ ላይ 197 ከ84 እየመነዘሩ በ201 ብር ከ80 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 134 ብር ከ65 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ 1 ካናዳ ዶላርን 112 ብር ከ71 ይመነዝራል። መሸጫው 114 ብር ከ97 ነው። ህብረት ባንክ ላይ ደግሞ 112 ብር ከ51 እየመነዘሩ 114 ብር ከ76 ሲሸጡ፣ ዘምዘም ባንክ ላይ 112 ብር ከ45 እየመነዘሩ 114 ብር ከ70 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ83 ይመነዘራል። መሸጫው 26 ብር ከ32 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 24 ብር ከ83 ሲመነዘር መሸጫ 25 ብር ከ33 ነው። ልማት ባንክ ላይ ደግሞ 22 ብር ከ73 እየመነዘሩ 23 ብር ከ17 ሲሸጡ፣ ወጋገን ባንክ ላይም 22 ብር ከ69 እየመነዘሩ 23 ብር ከ15 በመሸጥ ላይ ናቸው። ሌላኛው የአውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 132 ብር ከ53 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ አውስትራሊያ ዶላር የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ 1 አውስትራሊያ ዶላር በዛሬው ዕለት 113 ብር ከ84 ይመነዝራል። መሸጫው 116 ብር ከ92 ነው። ልማት ባንክ ላይ ደግሞ 111 ብር ከ83 እየመነዘሩ 114 ብር ከ16 ሲሸጡ፣ ንግድ ባንክ ላይ 1 አውስትራሊያ ዶላር 108 ብር ከ25 ይመነዘራል። መሸጫው 110 ብር ከ41 ነው። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው።
አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 46 ብር ከ87 ይመነዘራል። መሸጫ 47 ብር ከ76 ነው። በከፍተኛ ደረጃ የሚመነዝሩ ባንኮች ስናይ ቀዳሚው ሂጅራ ባንክ ላይ አንድ ሳውዲ ሪያል 44 ብር ከ79 ሲመነዘር መሸጫ 45 ብር ከ69 ነው። ዘምዘም ባንክ ላይ ደግሞ 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 43 ብር ከ91 እየመነዘሩ 44 ብር ከ79 በመሸጥ ላይ ናቸው። ሌላኛው የአረብ ኤሚሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ41 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 46 ብር ከ28 እየተመነዘረ የሚገኝ ሲሆን መሸጫ 47 ብር ከ20 ነው። ዘምዘም ባንክ ላይም 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 44 ብር ከ73 እየመነዘሩ 45 ብር ከ62 በመሸጥ ላይ ናቸው። ሌላኛው ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 599 ብር ከ93 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናርም በዛሬው ዕለት 503 ብር ከ82 ይመነዝራል። መሸጫ 513 ብር ከ90 ነው። ንግድ ባንክ ላይ ደግሞ አንዱን ኩዌት ዲናር 493 ብር ከ34 ይመነዝራል። መሸጫ 503 ከ20 ነው። ስኬት ባንክ ላይ ደግሞ 488 ብር ከ75 እየመነዘሩ 498 ብር ከ53 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ80 ሲመነዘር በባንክ ደግሞ 45 ብር ከ18 እየመነዘሩት ነው። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያው 261 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ በ221 ብር ከ30 እየመነዘሩት ነው። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 481 ብር ከ38 ሲመነዘር በባንክ 408 ብር ከ95 ይመነዝሩታል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ 489 ብር ከ94 እየተመነዘረ የሚገኝ ሲሆን በባንክ 416 ብር ከ10 እየመነዘሩት ነው። የቱርክ ሊሬም በዛሬው ዕለት በጥቁር ገበያ 4 ብር ከ06 ሲመነዘር በባንክ 1 ብር ከ25 እየተመነዘረ ነው። የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.78 ሳንቲም ሲመነዘር በባንክ በ0.67 ሳንቲም ይመነዝሩታል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 63 ብር ከ47 ሲመነዘር በባንክ 55 ብር ከ80 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ47፣ የኬንያ ሽልንግ 1 ብር ከ23 እንደዚሁም የጅቡቲ ፍራንክ በ0.88 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና እንደዚሁም የግል ምንዛሬውን ደግሞ ኢትዮ ፎሬክስ ናቸው። አመሰግናለሁ።